በአስምና በሳይነስ ለሚሰቃዩ ወገኖች ትልቅ የምስራች ነው። እቺ ከራሷ ስሙ ከአንደበቷ ስሙ አይናለም ቤት እንግዲህ ያው ከ40 ዓመት በላይ ስቃይ ተወግዶ ያው ዛሬ ድግስ ነው እንግዲህ ዘላለም ነው። ሁሉም ልጆች ይሄን በሽታ አስቀምጬ ነው ሞት ሲያገባል እኮ እንደዛ ነች ሲያገባል። ኦኬ ስትጋቡ ስለዚህ አሁን ደግሞ በቃ አሁን ተኛው በቃ ይሄው ለ40 ዓመት ሙሉ ስትሰቃይበት የነበረው የአስምና የሳይነስ በሽታ ንቅል ብሎ ለመጨረሻ ጊዜ ተሸኝቷል። ይሄው በዚህ ነበር ነው አያችሁ። ይሄው በሲሊንደር ያለዚህ ሲሊንደር አትንቀሳቀስም ነበር። እሷ ለቅሶ፣ ቤተክርስቲያን፣ ገበያ፣ ዘመድ ጠየቃ የትም አትንቀሳቀስም። እቤቷ ነበረ የምትኖረው። ምክንያቱም ለዚህ ሲሊንደር አትወጣማ። ይሄ ሲሊንደር አፍንጫዋ ተላቆ አያውቅማ። የ40 ዓመት ስቃይ ለአንዴና ለመጨረሻ ጊዜ ተሸኝቷል። እቺ ሴትዮ እቺ እናታችን እዚሁ ቡራዩ አካባቢ ነው ያለችው። እቤቷ ሄጄ ያለው መዳኗን ሳቅ ሲነግሩኝ እቺንማ ሄጄ ነው ማየት ያለብኝ። ለዚህ ሴትዮ መዳን ደግሞ ይሄ ወንድማችን ነው ምክንያት የሆናት። መጀመሪያ እሱ ነው መጥቶ ሄዳ ነው ከኔ ጋር ኦልሞስት 18 ዓመት ገደማ እንደዛ ይመስለኛል። እሱ ነው እኔ ጋር መጣ። ያስሙን ስቃይ ተገላገለ። ቴንኪው ሌላ መጣ። ያኔ አክስቲያን ልቻለኝ ግን ለ55 ዓመት ነው የኖረችው። አሁን ምን ነው በሲሊንደር ነው ያለ ሲሊንደር አትንቀሳቀስ እና እሷ ነገር ምን ትድሜ ወጥ ሞክራት ሲለኝ በጣም ከባድ ነው። ግን ምን ይታወቃል እግዚአብሔር የሚሰራውን ስራ የዛትና ስለ ወይ አትመጣማ ሲሊንደር ስላለ እንዴት በምን ትመጣለች? የዚህችን ሴትዮ ታሪክ ይሄን ቪዲዮ እስከ መጨረሻው ተመልከቱ። እመቤቴን ይያችሁ እስከ መጨረሻው ብቻ ይሄን ቪዲዮ ተመልከቱልኝማ። አትችልም ማለት አትችልም ምናልባት የሚላክ ከሆነስ እሺ ልያ ስላጠቃቀሙ በደንብ አስረዳሁት። ይዞላት ሄደ። መድኃኒቱን ከወሰደች ኦልሞስት 1 ወር ገደማ ከ1 ወር ከምናምን ሆኖ ደወለ። ወንድሜ ያቺ ሴትዮ እኮ ያልኩ ሴትዮ እኮ ዳነች። የትኛው ረሳሁት ብዙ ሰው ስለሚደውልብኝ ያለ ሲሊንደር አትኖርም። ለ55 ዓመት የኖረችው በአስም ያልኩ እና እንዳነች አሁን እችን ማጅ ማየት አለብኝ። እቤት ደረስኩ። በንባሬ ተቀበሉኝ። ባለቤቷም እሷም በንባሬ ተቀበሉኝ። አይገርማቸውም? ከስንት ዓመት በኋላ ከአልጋዋ ላይ ወርዳ ቁማሚ ያስተናገደችን። ይኸው እንደምታዩት እስካሁን አልጋ ላይ ሁኜ ነበር የምመገበው። ሁሉን ነገር ሰው ነው የሚያቀርብልኝ። ወይ ሻወር ቤት ስገባ ወይ ደግሞ ወደ መጸዳጃ ቤት ስገባ ነው ይሄ ካፍንጫ የሚለቀው። ዛሬ ግን ይኸው ብላ እንደምታዩት እየተንቀሳቀሰች አስተናገደችን። ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ሁሉም ማድረግ ይችላል። እግዚአብሔር ነገር ማድረግ ይችላል። ከኛ እምነት ካለ ወገኖች እግዚአብሔር ማን ላይ ሆኖ እንደሚጎበኘን አናውቅም። ማን ላይ ሆኖ መቼ፣ እንዴት፣ በምን ሁኔታ ውስጥ ሆኖ እግዚአብሔር እኛን ብዙ ቦታዎች ተንከራታችሁ ሊሆን ይችላል። ብዙ ትልልቅ ሆስፒታሎች፣ ትልልቅ ስፔሻል ዶክተሮች ጋር ሄዳችሁ ሊሆን ይችላል። ያልዳናችሁት ዶክተሮቹ ማከም ስለማይችሉ ይመስላችኋል። ያልዳናችሁት የባለሙያዎቹ የሙያ ጥረት ይመስላችኋል። አይመስለኝም። እግዚአብሔር ጊዜው ሲደርስ ግን በአንድ ተራ እዚህ ጋር በማትሉት ነገር እግዚአብሔር ሊጎበኝ ይችላል። ያችን ቀን ለእናንተ ይስጣችሁ፣ ለሁላችን ይስጣል። ሰዎች አሁን ሲያዩት ትዝ ይላቸዋል። ቅዱስ ጴጥሮስና ሐዋርያቱ ወደ መቅደስ ሲገቡ አንድ እግሩ ሽባ የነበረ ሰው መንቀሳቀስ የማይችል መናገር ብቻ ምላስ ብቻ ያለው እግር የሌለው መላ ሰውነቱ ሽባ የነበረ ሰው ቤተ መቅደሱ በር ወድቆ ይኖር ነበር፣ ሽራፊ ሳንቲም እየለመነ እና ሐዋርያቱን አያቸው። ለጸሎት ወደ መቅደሱ ሲገቡ አያቸውና ሳንቲም ለመናቸው። ቅዱስ ጴጥሮስ እንደዚህ ያለው የምንሰጠው ሳንቲም የለንም፣ ነገር ግን አንድ ነገር አለን፣ ኃይል አለው። የጌታዬ የኢየሱስ ክርስቶስ ስም የጌታዬ ስም ልስጥህ አለው። በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ከቅዱስ ጴጥሮስ አፍ ቃል ሲወጣ ይሄ ሽባ ሰው ብድግ ዘለለ። ማርያም ዘለለ። ይሄ ሰው ጴጥሮስ ላይ ሆኖ የሚሰራው ማን ነው? ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ነው የሚሰራውና በዛ ስም ተነሳና ዘለለና አብሯቸው ወደ መቅደስ አብሯቸው ገባ። ወድቆ የሚያውቁ ሰዎች ደነገጡ። እንዴ ሰው እዛ ወድቆ ሽራፊ ሳንቲም የሚለምኑ ሰው አይደል እንዴ? ደነገጡ። ልክ እንደዛ እችን ሴት የሚያዩት ሰዎች ማለት ነው። ኧረ አንቺ ትሞቻለች፣ ጭራሽ ኦክሲጅን ነቅለሽ መጣሽ እንደዚህ ኧረ እባክሽ ይሉኛል። አምላክ የደረሰ መድኃኒዓለም ደረሰና ልክ እንደዛ ሰው እዚህ ወድቆ ነበር እንዴ አላስነሳው ብሎ እንደሚደነግጡ ሰዎች
ሰዎች ደነገጠው። ማሳቀች። ደስ አለኝ። እኔ መታደለኝ ይህን እየበኝ እኮ ነው ጌታዬ። ደግሞ ምስል ደግሞ መቼስ ዘመኑ የመጣመም ስለሆነ ቃላትን የመሰጠቅ አማርኛ ቋንቋ ቃላትን የማጣመም ዘመን ስለሆነ ደግሞ ደግሞ እንግዲህ ራሱን ከእነንትና ጋር ቤት አስተካከለ ብላችሁ ደግሞ ይሄ ቅድስና ጉዳይ አይደለም፣ የንጽህና ጉዳይ አይደለም። እኔ እንደ ሰውኛ ደግሞ እያልኳችሁ አይደለም። ይሄ ጥብቆ የኔ አይደለም። እመቤቴ ማርያም አባቶቻችን ይዘውት ቆዩ። በታሪክ አጋጣሚ እንደ ድል ሆኖ እዚህ ጋር ደረሰ። በቃ የንጽህና ጉዳይ አይደለም፣ ቅድስና ጉዳይ አይደለም። አንድ ሰርገኛ ሰው ልጁን ሲድር ወይም የሆነ ፕሮግራም ሲያዘጋጅ ድግስ ደግሶ ህዝቡን ይጠራል፣ ታዳሚውን ይጠራል እና የመጣውን ሰው ራሱ ነው እንዲህ ምግብ እንዲያደርግ የሚያጎርሳቸው አይደለም። ቋሚዎች አሉ የሚመድባቸው። ለዛ ሰዓት በሉ ይህን ሰው አስተናግዱልኝ፣ ያዘጋጀሁት እኔ ነኝ፣ ድግሱ እኔ ነኝ፣ ጠጁ ጠላው ጮሁ ሁሉም እኔ ነው፣ ግን እናንተ አሁን በዚህ ሰዓት ወክያቸዋለሁ፣ አድርሱልኝ፣ አስተናግዱልኝ ብሎ እነሱ ይመድባል አይደለም። እነዛ አሳላፊዎች ስለዛ ድግስ የት ይምጣ፣ ስንት ብር ይፍጭ፣ ምን ያክል ድካም ይፍጭ ያውቃሉ? አያውቁም። ልክ እንደዛ ነው። እግዚአብሔር ጥበብን አዘጋጀ። እግዚአብሔር ለሰዎች ፈውስ የሆኑ ዘንድ እጽዋትን በአይነት በወገኑ አዘጋጀ። እንደ ሰርጉ አሳላፊዎች እኔ እጅግ ደርሷል። አሁን ለታመሙ ሰዎች ይህን ስጥልኝ። በቃ ስለ ሁሉ ነገር እግዚአብሔር ይመስገን። ባካችሁ ስትመጡ እኔ ጋር ብቻ ነው፣ የትም ጋር ስትሄዱ፣ ሐኪም ጋር ስትሄዱ እባካችሁ አምናችሁ ሄዱ። በዘመናዊ ሕክምና ታሪክ ውስጥ እንዲህ የሚባል ሀሳብ አለ። በሽታን የመፈወስ ድርሻ ከ175% የመድኃኒቱ ነው። 25% ደግሞ የሰውየው ሳይኮቴራፒ ነው። እድናለሁ ብሎ በፍጹም ማመን አለበት። እስኪ እጄን ሞክረው እንደው እስኪ እያልክ ከሄድክ ማርያምን አድነው። ጸበልም ስትገባ እስኪ ሕክምና ሞከርኩት፣ የማን ሕክምና ሞከርኩ፣ እስኪ ደግሞ ጸበሉን ደግሞ እስኪ ሞክረው ብለህ የምትሄድ ከሆነ እመቤቴ አድነው። የትም ጋር የባለ መድኃኒት የትም ጋር ብትሄድ የሚያድንህ እግዚአብሔር ነው። እግዚአብሔር ግን በዛ ሰው በኩል እንድትድን የእርሱ ፍቃድ ነው። ለመጨረሻ ጊዜ የምነግራችሁ እባካችሁ እኔ በምሰጠው የሕክምና አገልግሎት ውስጥ ታክመው የሚድኑ ሰዎች ማንም የሌላቸው ቤት የሌላቸው በየመስጊዱ፣ በየጸበሉ፣ በየሆስፒታሉ፣ በየቤተ ክርስቲያኑ፣ በየመንገዱ፣ በየምናምኑ ተጠግተው ወድቀው ያሉ ሰዎች ካሉ በካንሰር፣ በአስም፣ በሳይነስ፣ በዩሪክ አሲድ፣ በኮሌስትሮል፣ በጀርባ ህመም፣ በማንኛውም ቁስል፣ በአጥንት ስብራት፣ በጥርስ ህመም በእነዚህ በሽታዎች ውስጥ የሚሰቃዩ ሰዎች ካሉ ወይ አድራሻዬን ስጧቸው ወይም ደግሞ ወደ እንዲደርሱ አድርጓቸው። ያለምንም ክፍያ ነፃ ሕክምና እናስጣቸዋለን። እንዲህ ስል ግን እባካችሁ ተረዱ። እባካችሁ ለጌታችኋለ። አንዳንድ ሰዎች መጡና ልጆች አባት ነኝ፣ ልጆች አሳዳጊ ነኝ፣ ደሞዞችን እንደምታክል ኧረ ምን የለኝ። እዛ አይደለም ያልኩት። ማንም የሌላቸዋል ሰው አስጠግቷቸው የሚኖሩ የሰው እጅ አይተው የሚኖሩ አሉ። እኒህ ሰዎች አሉ። እነዚህን ሰዎች እንርዳቸው። መንገድ ላይ የወደቁ ማንም የሌላቸው የቤቶች ማንም የሌላቸው እነዚህ የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ቤተ መቅደስ ናቸው። ስለዚህ እነሱን መመልከትና ማየት ራስን ማከም ነው። አንድ ሰርፕራይዝ ግን ልንገራቸው። በቀጣይ ቪዲዮ ከካንሰር ያከምኳትን እግዚአብሔር በእኔ መድኃኒት ምክንያት አድርጎ ከካንሰር እየገላገላት ያለችን አንዲት እህት ነግራቸዋለሁ። ከፍላኝ አይደለም። አሁን ባልኳችሁ መሰረት አንዲት ያስጠጋታች መቅደስ የምትባለች ይዤላችሁ ቀርባለሁ። ምናልባት አሁን ተመርመሪና ምን ላይ እንዳለ የካንሰሩ ሴል ታይፑ መጠኑ ምን ላይ እንዳለ ውጤት አምጪ ብያታለሁ። ስትመጣ ይዤላችሁ ቀርባለሁ። በጡት ካንሰር ታማ መላ ሰውነት ተሰራጭቶ 15 ቀን ነው ያለሽ ተብላ ነበር። የጤና ባለሙያዎች እባካችሁ ያው የሰራት እግዚአብሔር መጥቶ ዕቃውን እስኪያነሳ ድረስ እሱ በፈለገው ቀን መጥቶ ዕቃውን ያንሳ እንጂ እባካችሁ ይህን ያክል ላይ ቀረ፣ ይህን ያክል ጊዜ ያለሽ አትበሉ እባካችሁ። እመብራንን አይባልም አትበሉ እባካችሁ። 15 ቀን ነው ያለኝ አለች። በእርግጥም ጅግሮ አይታዘዝም። እኔ ጋር ስትመጣ ታሪክ ተለውጧል። አሁን ይዤላችሁ ቀርባለሁ። አንዲት እናት ደግሞ አሁን ደግሞ
ሰሞን ደግሞ በአስም ደግሞ የምትሰቃይ እናታችን ማንም የላት ደግሞ እንደዚሁ ሰው ይዞልኝ መጣ። እንደዚሁ በአስም የምትሰቃይ እናት ናት። በነገራችን ላይ እችኛዋን ልጅ ቅድም ያልኳቸውን ልጅ የረዳችሁልኝ ሰዎች እግዚአብሔር ከፍ ያለ እንጀራ ይስጣችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ይህን ያደረገው እግዚአብሔር ስለሆነ ብቻ ነው። እባካችሁ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉ፣ ሼርም አድርጉ፣ ሰብስክራይብ አድርጉ። ቲክቶክ የማይጠቀሙ ብዙ ሰዎች ስላሉ ይሄ ቻናል የተከፈተበት ዋናው ዓላማው የሌላቸውን ሰዎች ነፃ ሕክምና በቻልኩት መንገድ ለመርዳት ሀሳብ የምንለዋወጥበት ቻናል ስለሆነ ሰብስክራይብ አድርጉ። ወደፊት ብዙ እጅ ባፍ የሚያስጭኑ የእግዚአብሔር ድንቅ ስራዎችን ይዤላችሁ እመጣለሁ። አንዲት እህታችን ደግሞ በጸሎት አስቧት። ወለተ ስላሴ ትባላለች። ለ15 ዓመት ደም ይፈሳታል። ሕክምናዋን ጀምራለች። ያልገባችበት ሐኪም ቤት የለም። ወለተ ስላሴ ብላችሁ በጸሎት አስቧት። መጣለች ኔጋ እና ሕክምናዋን ጀምራለች። መኔቴ በተሳፈረኝ ብዬ ምክንያት አለ። ይህን ደግሞ ገብረ ስላሴ ብላችሁ አስቡኝ። ለነበረ ጊዜ ሁሉ እግዚአብሔር በምሕረቱ እግዚአብሔር በይቅርታው በቸርነቱ ድንግል ማርያም በአማላጅነቷ አይለየው።